በጣም እንግዲህ በሚገርም ሁኔታ አሁን ላይ አድና ወጥመድ ውስጥ ወድቋል ማለት ነው። እስካሁን ድረስ እንግዲህ የሰሩትን ነገር ሁሉ ለመሸፈን ማለት ነው አድና ነው ችግር ያለበት። እናም ተጠንቀቂው ባክሽን በማለት እንግዲህ ለሳራ እህት ይነግሯታል። እናም እንግዲህ እሷም ምስኪኗ የሳራ እህት እነሱን አምና ማለት ነው በጣም 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 በሚገርም ሁኔታ ፈራች ማለት ነው። ምክንያቱም የነገራትን ነገር ያው ተገላቢጦሽ መሆኑን ሳታቅ በጣም ፈርታለች ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም የደውል ምልክቷን በመጫን ማለት ነው የምለቃቸው ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ። እናም እንግዲህ አሁን ላይ የሳራ እህት በጣም ፈርታ ማለት ነው ቀጥታ በቃ ፖሊስ ጣቢያ ሊሄድ የነበረው ትቼዋለሁ ብላ ቤት ተንተላለች ማለት ነው። እናም እንግዲህ ሮቤል ማለት ነው በጣም ትልቅ ሚና ነው የተጫወተው እዚህ ጋር ማለት ነው። ምክንያቱም እነሱን እንዳይታወቅባቸው ወደ አድና አቀሳስሮ ነግሯታል ማለት ነው። እናም እንግዲህ ለዛም ነበር ማለት ነው አሁን ላይ የሳራ እህት ምንም ነገር ማድረግ በማችልበት መንገድ ውስጥ ያስገቧት። ምክንያቱም አድናና የሳራ እህት ማለት ነው ፖሊስ ጣቢያ ሊሄዱ ነበረ። ምክንያቱም እህቷን እንድታገኝ እንዲረዷት ማለት ነው። እናም እንግዲህ እህቷን እንድታገኝ እንዲረዷት ልትሄድ በነበረበት ሰዓት ነበረ አድና እኮ በጣም ክፉ ሰው ነው፣ መጥፎ ሰው ነው ብሎ ሲነግራት ደነገጠች፣ ማመን አቃታት። ምክንያቱም አድናን በጣም በጣም ታምነዋለች። እናም በጣም ነው የምታምነው። ግን ደግሞ እናም እንግዲህ አሁን ላይ የሳራ እህት በጣም ፈርታለች። ምክንያቱም በጣም ታምነውና ሳራም ደግሞ አንድ ላይ በነበሩበት ሰዓት አድና በጣም ጥሩ ሰው እንደሆነ እና ደግሞ በጣም መልካም ሰው እንደነበረ ነው የምትነግራት። እና አሁን ላይ ግን በቃ ጥሩ ሰው እንዳልሆነ ስትነግራት በጣም ሲነግሯት በጣም ነው የደነገጠችው። የመጣባትን ነገር ግራ ገባት። ማን እንደምን አለች። ግን ደግሞ እኔ እንደነገርኩሽ እንዳትነግሪ በጣም ችግር ይፈጠራል ስላላት በቃ መናገር አልፈለገችም። ከዛ በቃ እሱ ለብሶ ሂጂ በቃ እንሂድ ሲላት አይ አልሄድም። ለምንድን ነው የማትሄጂው? አይ በቃ ትቻለሁኝ፣ ሌላ ቀን እንሄዳለን። የምን ከሰዓት እኔ እኮ ስራ አለብኝ ያታል። እሷም እንግዲህ በቃ ሌላ ቀን እንሄዳለን፣ ትንሽ ጥሩ ላይ አይደለሁም ትለዋለች። አድናም እንግዲህ ምንም ነገር ባለመጠርጠር እሺ ይላል ማለት ነው። እሺ ብሎ ያልፈዋል ማለት ነው። ግን ደግሞ ሚራ በጣም ደስ አላት። ፈነጠዘች ማለት ነው። ምክንያቱም ወይኔ በቃ አለቀልን፣ ፖሊስ ጣቢያ ከሄደች እኮ ፖሊሶቹ ቀጥታ እኛ ጋር ነው የሚመጡት፣ በቃ አለቀልን አለች ማለት ነው። ከዛ በኋላ አሁን ላይ ማለት ነው በቃ አንሄድም ትተናል ሲሏት በጣም ደስ አላት። ደስ ፈነጠዘች። ስትሮጥ ወደ ሮቤል ክላስ ወይኔ ሮቤልዬ በጣም ደስ ብሎኛል። ምንድነው ምን ተገኘ ሲላት እንዴ ሳራ እኮ በቃ አልሄድም አለች። እንዴ አልሄድም አለች። እኔ እኮ ነው ያደረኩት አልሄድም እንድትል የኔ ስራ እኮ ነው ይላታል። ወይኔ አንተ እኮ በጣም ጀግና ነህ ጎበዝ ነህ ትለዋለች። እሱም እንግዲህ በጣም ደስ ይለዋል ማለት ነው። ከዛ በኋላ ነበረ አንቺ ግን እኔ ይሄንን አደረኩኝ፣ ግን አንቺ በጣም ትልቅ ስራ መስራት አለብሽ። ምንድን ነው እሱ ስትለው አድና በጣም እሷ ላይ ትኩረት እንዲያደርግ አድርጊ፣ ሁለታቸው እንዲጠራ ራስ በራሳቸው እንዳይተማመኑ አድርጊ ብሏታል። እሷም አብሽር እንዴ ይሄማ እኔ ላይ ጣለው ትለዋለች ማለት ነው። እናም በጣም ደስ ብሏት ሰማው በቃ ቻው ብላው ስትወጣ ማለት ነው የሳራ እህት አገኘቻት። ከዛ በኋላ ምንም እንዳልተፈጠረ ነገር ደህና ነሽ እንዴት ነሽ ምናምን ነገር አለቻት ነው ሄደች። የሳራ እህትም ምስኪኑ በቃ ምስኪን ሮቤል ልታመሰግን ትገባለች ወደ ክላሱ። ከዛ ሮቤልም እንግዲህ እናም እንግዲህ አንተ ግን በጣም ነው የማመሰግነው፣ በጣም መልካም ሰው ነው። የበፊት ጊዜ ግን ያልከኝ ነገር ብዙም አልገባኝም፣ ፈርቻለሁ ስትለው እንደዚህ እኮ ነው እንደዚህ። ግን አንተ እግርህ ምን ሆነህ ነው? ከዛም እንግዲህ ምን ሆነ ነው ስትለው እንግዲህ ወንድሜ እኮ እንደዚህ ያደረገኝ ይላታል። ግን አሁን እሱ ብትጠይቂው አደጋ ነው ይልሻል ሲላት ኧረ እባክህ ምን አይነት ግን ክፉ ሰው ነው፣ ሲታይ እኮ ጥሩ ሰው ይመስላል ትለዋለች ማለት ነው። ከዛ በኋላ ነበረ ማለት ነው። እናም እንግዲህ በቃ ከዛ በኋላ ማለት ነው አዎ እሱ ነው እንደዚህ ያደረገኝ በሱ ምክንያት ነው ሲላት በጣም ደነገጠች ማለት ነው።
የምታደርገውን ነገር ነው ግራ የገባት። እናም እንግዲህ አድና እቺ ልጅ ግን ሀሳቧና አነጋገሯ ምንም ሊገባኝ አልቻለም። ምክንያቱም አንድ የሆነ ነገር ትናገራለች መልስ ትተዋለች፣ አሁንም የሆነ ነገር ትናገራለች አሁንም መልስ ትተዋለች። እና ለምንድነው እንደዚህ ልትሆን የቻለችው ብሎ እንግዲህ ለሚስቱ ውስጥ ጠይቃት ነበረ። ሚስቱ እንዴ ብዙም እንዳታምናት ደግሞ የሰራተኛ ናት እንጂ ምንድናት ምናምን ብላ ታጠፋፋበታለች ማለት ነው። ግን ደግሞ ሚራና ሮቤል ማለት ነው ልክ የሳራን ሬሳ ይዘው ሲወጡ ነበረ ማን ነው አድና እየደረሰባቸው በጣም 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 ለጥቂት ለሰከንድ አድሮች ማለት ነው። ፈጣሪ ያው ያተረፋቸው እንጂ ተይዘው ነበረ። በቃ አለቀላቸው አልቆላቸው ነበር። ግን ደግሞ ሚራም በጣም ተደናገጠች። አለቀልን በቃ ዛሬ አበቃለን ባለች ጊዜ ነበረ በቃ አድናን እየሄድ ገብተን እንተኛ። ለምን ተነሳ ምን ትሰራለህ በይሳት ያለችው። አንቺ ምን ትሰሪያለሽ? አይ እኔ እኮ ውሃ ልጠጣ ተነስቼ ነው ትለዋለች። እና እንግዲህ በጣም በሚገርም ሁኔታ እየተፎጋገሩ ይገኛሉ። ሚራና ሮቤል ግን በጣም በጣም ክፉ ስራ ነው እየሰሩ ያሉት ማለት ነው። ሰላም ውድና እየተከበራችሁ የኔ ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብትተረፍ ይበልልኝ። ዛሬ እንግዲህ ሊሆና ድራማ ይዤላችሁ መጣሁኝ ማለት ነው። እናም ዛሬ በጣም ነው አጓጉ የነበረው ይሄንን ድራማ ማለት ነው ዛሬ ምክንያቱም ሮቤልና ሚራ በጣም የደነገጡት። ምክንያቱም ይዘው ሲወጡ በቃ አስመለጠን ብለው ይዘው ሲወጡ ነው የተያዙት ማለት ነው። እና አሁንም በቃ ባይዞ ግን ሮቤል ግን እንዴት ነው አንተ እንቅልፍ የሚወስድህ እንደዚህ አልጋ ስራ አስተኝታት እንዴት ነው በቃ ምናምን ነገር በምትለው ጊዜ በቃ ምንም ማድረግ አይቻልም የኔ ስራ መግደል ነበረክ በቃ ቻው ይላታል ማለት ነው። እና ሚራም በጣም ደነገጠች። ግን ምክንያቱም ስለደረሰባቸው በጣም ነው የደነገጠችው። ደንግጣለች። ግን ምንም ማድረግ አልቻለችም። ምክንያቱም እንደምንም ብለው ከዚህ ቤት ማስወጣት ነበረባቸው። ግን አሁንም አልተሳካላቸውም። መቼ ይሳካላቸዋል? ምንም የሚታወቅ ነገር የለም ማለት ነው። በሌላኛው በኩል ደግሞ አድና አሁን ብዙ ነገር እየተጠራጠረ ይገኛል። ግን ደግሞ በፍጹም ሚስቱንና ወንድሙን ሊጠራጥር በፍጹም አይችልም። እና እንግዲህ በቃ ለምን ነው ከዚህ ግን ማናመልጥ ማንጠፋው ትለዋለች ሚራ ማለት ነው። እና አድናም ኧረ በፍጹም እኔማ ከዚህ አልሄድም ገና የመጣንበትን ነገር መጨረስን ሚራ ይላታል። እና ሚራ አትቸኩይ አንደኛ እኔ አለሁ ለሁሉም ነገር እኔ አለሁ ምንም ነገር የምትጨነቂበት ነገር የለም ብሎ ይነግራታል። እሷም እንግዲህ እሺ በቃ እንደዛ ካልክ ምንም ማድረግ አልችልም ትለዋለች። እናም እንግዲህ በሌላኛው ደግሞ መንገድ ማለት ነው የሳራ እህት በጣም አስቸግራለች ባይዘ። ምክንያቱም ወይ ወደ እውነታው አልተገፋፋችም ወይንም ደግሞ አድናን አምና ከአድናን ጋር አልተጓዘችም ማለት ነው። እና አሁን ላይ ሚራ በጣም እየተናደደችባት ነው። ምክንያቱም ቤቱ ሰራተኛ የለም፣ እሷ ናት የምትሰራው ሁሉም ነገር እሷ ናት ሁሉም ነገር የምትሰራው ሁሉም ነገር የምታደርገው እሷ ናት። እና በዚህኛው በኩል ደግሞ ይህ ሁሉ ጭንቀት ተጨምሮባት ሚራ አልቻለችም። በዛ ላይ እርጉዝ ናት። የሚገርማቸው ነገር ከሮቤል ማለት ነው። እና ሮቤል ልጄ እንዴት ነው ግን ምናምን እየተንከባከብሽ ነው ይላታል ማለት ነው። እና እሷማ ከአንተ ጋር የምኖርበት ከዚህ ከወንድምህ ጋር የምንላቀቅበት ጊዜ ናፈቀኝ ትላለች ሚራ ማለት ነው። እናም እንግዲህ ሮቤል በቃ ለምንድን ነው የራሳችን ህይወት የማንኖረው? ለምንድን ነው ከዚህ የማንወጣው? እንሂድ፣ ሌላ ሀገር እንሂድ በሚል ጊዜ ነበረ ያለውን እኮ ሀብትና ንብረት በሙሉ ወስደን ነው የምንሄደው እንጂ ዝም ብሎማ እንሄድም ትለዋለች። እናም እንግዲህ ማለት ነው አሁን ላይ ሚራ በጣም ደስ ብሏታል። ምክንያቱም ፖሊስ ጋር ከዚህ በኋላ ፖሊስ ጋር የሚባል ነገር ድርሽ እንዳትይ ብሏታል ሮቤል ማለት ነው ለሚራ። ምክንያቱም በቃ ከዚህ በኋላ አንድ ፖሊስ ጋር ድርሽቲና ምክንያቱም ሊገልሽ ይችላል፣ ወንድሜ በጣም ኃይለኛና ክፉ ሰው ነው ብሏታል። እናም እንግዲህ ውድ ተመልካቾቼ ለዚህ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣይ ድረስ ቸር ቆዩልኝ።